ሰላም የዴሊ ፎረም ቤተሰቦች፣ ኩዌት ሁለት የኢራን ዲፕሎማቶችን በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ሰጠች። የኩዌት የውጭ ጉዳይ ሚኒስትር ባወጣው መግለጫ ሀገሪቱ ውስጥ የሚገኙ የኢራን ኤምባሲ ጉዳይ አስፈጻሚ ጠርቶ ማነጋገሩን አሳውቋል። ምክትል ሚኒስትሩ ሐማድ ሱሌይማን አልሻማይን የኢራን ጉዳይ አስፈጻሚ አምባሳደር ለሆኑት ሐማድ ያኩቢ በሀገራቸው መሰረተ ልማት ላይ ያነጣጠረ ጥቃት መፈጸሟን የሚቃወም ጠንካራ ማስታወሻ እንደሰጧቸው የሀገሪቱ መገናኛ ብዙሃን ዘግበዋል። ሚኒስትሩ ጨምረውም በኩዌት የሚገኘው የኤምባሲ ሰራተኞች ቁጥር እንዲቀንስ ማሳሰቢያም የሰጡ ሲሆን ሁለት የኢራን ዲፕሎማቶች ላይ ደግሞ ፐርሰናል ግራት እንደተወሰነባቸው ገልጸዋል። በዚህ መሰረትም ሁለቱ ዲፕሎማቶች በ24 ሰዓት ውስጥ ኩዌትን ለቀው የመውጣት ግዴታ ተጥሎባቸዋል። የኩዌት መንግስት ይህንን እርምጃ የወሰደው በዛሬው ዕለት የኢራን ባላስቲክ ሚሳይሎችና ድሮኖች በሀገሪቱ ላይ የፈጸሙትን ጥቃት ተከትሎ ነው። የኩዌት ዓለም አቀፍ አየር ማረፊያ ጨምሮ በተለያዩ መሰረተ ልማቶች ላይ በተከናወነ ጥቃት ከፍተኛ የንብረት ጉዳት ከመድረሱም በላይ የአንድ ሰው ህይወት ማለፉን ታውቋልም። የኩዌት ምክትል ውጭ ጉዳይ ሚኒስትር ለአምባሳደሩ በሰጡት መግለጫ ሀገራቸው በዓለም አቀፍ ህግ መሰረት ራሷን የመከላከልና ሉዓላዊነቷን ለማስጠበቅ አስፈላጊውን እርምጃ እንደምትወስድም ማስታወቃቸው ተዘግቧል። የኩዌት መከላከያ ሚኒስትር ከማለዳ ጀምሮ ከኢራን ተነስተው ወደ አገሪቱ የአየር ክልል የገቡ 13 ባላስቲክ ሚሳይሎችንና 17 ድሮኖችን በተሳካ ሁኔታ ማክሸፉንም አስታውቋል። ሚኒስቴሩ በማህበራዊ ትስስር ገጹ ላይ ባሰፈረው መግለጫ እነዚህ የአየር ላይ መጥለፎች የተከናወኑት በተለያዩ የመኖሪያ አካባቢዎች ላይ በመሆኑም በጥቃቱ ማክሸፉ ሂደት የተከሰቱት የብረትና የተተኳሽ ፍርስራሾች በሰዎች ዙሪያ መንደሮች ላይ ወድቀዋልም ብሏል። ይህ ክስተት በመካከለኛው ምስራቅ በፍጥነት እየተባባሰ የመጣውን ከባድ የጸጥታ ቀውስና በንጹሐን ዜጎች ላይ ሰላማዊ ህይወት የተጋፈጠውን ከፍተኛ አደጋ በተግባር የሚያሳይ እጅግ አሳሳቢ ክስተት ሆኗል ሲሉ ሚዲያዎች አስታውቀዋል። ሚኒስቴሩ በፈነዱትና በወደቁት ፍርስራሾች ሳቢያ ተጨማሪ አደጋ እንዳይከሰት በማስጠንቀቅ የአካባቢ ነዋሪዎች ጉዳዩ ወደ ደረሰባቸውና ፍርስራሽ ወደ ወደቀባቸው ቀጠናዎች እንዳይሄዱ መክሯል። ወራትን ያስቆጠረው ጦርነት ለማቆም ተጀምሮ የነበረው የተኩስ አቁም ስምምነት ባለው የሳምንት መጨረሻ ላይ መጓተት ተከትሎም አሜሪካና ኢራን አዳዲስ ጥቃቶች መለዋወጣቸው ተነግሯል። የአሜሪካ ጦር በኢራን ላይ የራስ መከላከል ጥቃቶች መፈጸሙንና ወደ መርከቦች እንዲሁም የባህረ ሰላጤው ሀገራት የተተኮሱ የባላስቲክ ሚሳይሎችና ድሮኖች መቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም በሆርሙዝ ስትሬት በምትገኘው ኤሽም ደሴት ላይ የፈጸመው ጥቃት ኢራን በመካከለኛው ምስራቅ ለሞከረችው ጥቃት አጸፋ ምላሽ መሆኑን ገልጿል። በዚህም የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ ኢላማ የተደረገ ሲሆን በህጋዊ መንገድ ቀጠናውን እያቋረጡ በነበሩ የሲቪል መርከቦች ላይ የተተኮሱ 3 ድሮኖች አሜሪካ አክሽፋለችም ተብሏል። በተጨማሪም ወደ ኩዌት የተተኮሱ 2 የኢራን ሚሳይሎች መንገድ ላይ ሲከሽፉ ወደ ባህሬን የተተኮሱ 3 ሚሳይሎች ደግሞ በአሜሪካና በባህሬን የአየር መከላከያ ኃይሎች መመታታቸውም ተገልጿል። በሌላ በኩል ኢራን ለአሜሪካ ጥቃት አጸፋዊ ምላሽ ለመስጠት ሚሳይሎችና ድሮኖችን በመጠቀም በአንድ የቀጠናው ሀገር ውስጥ በሚገኝ የአሜሪካ ጦር ሰፈሮችና ሄሊኮፕተሮች ላይ ጥቃት ማድረሷን አስታውቃለች። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ስትሬት ደህንነት ማወክ በአሜሪካ ጦር ላይ ከባድ ዋጋ ያስከፍላል ሲልም ዝቷል። ከዚህ ቀደም የአሜሪካ ማዕከላዊ እዝ ሚያዝያ 13 የጀመረውን የሆርሙዝ ስትሬት የባህር ላይ እገዳ አካል በማድረግ ወደ ኢራኗ አርግ ደሴት በማምራት ላይ በነበረችውና በቦትስዋና ባንዲራ በምትጓዘው ኤምቲ ሌክስ በተሰኘ ባዶ ነዳጅ ጫኝ መርከብ ላይ ጥቃት ማድረሱ ገልጿል። የመርከቡ ሰራተኞች በ24 ሰዓት ውስጥ የተሰጣቸው ተደጋጋሚ ማስጠንቀቂያ ባለመቀበላቸው የአሜሪካ አውሮፕላን በመርከቧ የሞተር ክፍል ላይ የሄልፋየር ሚሳይል የተተኮሰ ሲሆን አሜሪካ ይህን ጥቃት ሲፈጸም የሚያሳይ የቪዲዮ ምስልም ይፋ አድርጋለች። የባህር ላይ እገዳው ከጀመረበት ጊዜ አንስቶ እስካሁን 6 የንግድ መርከቦች ከጥቅም ውጭ ሲሆኑ 122 መርከቦች ደግሞ አቅጣጫቸው እንዲቀይሙ ተደርጓል። ይህ ውጥረት የተባባሰው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት ተቺዎቻቸው ዘና እንዲሉ መክረው ኢራን ስምምነት ላይ መድረስ እንደምትፈልግና ይህም ለአሜሪካ ጥሩ እንደሚሆን በተናገሩበት ወቅት ነው። የሲቢኤስ ኒውስ ዘገባ እንደሚያሳየው ፕሬዝዳንት ትራምፕ ሊኖር ስለሚችለው የሰላም ስምምነት ማዕቀፍ ማስተካከያ እንዲደረግም ጠይቀዋል። ማስተካከያው የሆርሙዝ ስትሬት ጉዳይ፣ ከፍተኛ ማዕድን ያለው ዩራኒየም ከኢራን ማውጣትና ኢራን የኒውክሌር ፕሮግራሟ በተመለከተ አዲስ ድርድር መክፈት ያካተተም ነው። ሆኖም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ሰኞ ዕለት በሰጡት ምላሽ ይህ ጉዳይ በድርድር ጠረጴዛ ላይ እንዳልነበር ገልጸው ዋሽንግተን ሁልጊዜም አቋሟን እንደምትቀይርና አዳዲስ ወይም የሚጋጩ ፍላጎቶችን እንደምታቀርብ አስታውቀዋል።
በከፊል የመንግስት የሆነው የኢራኑ ታሲም የዜና ወኪል እንዳስታወቀው ከሆነ የኢራን እስላማዊ አብዮታዊ ዘብ በአሜሪካና በኢራን ኃይሎች መካከል የተካሄደውን የትጥቅና የተኩስ ልውውጥ ቅደም ተከተል የሚያብራራ መረጃን ይፋ አድርጓል። እንደ አብዮታዊ ዘቡ መግለጫ ግጭቱ የጀመረችው አሜሪካ ኃይሎች በሆርሙዝ ስትሬት አቅራቢያ በሚገኝ የኢራን የነዳጅ ጫኝ መርከብ ላይ ጥቃት በመሰንዘር የሞተር ክፍሉን በማውደማ ምክንያት ነው። ይህም ተከትሎ የኢራን እስላማዊ አብዮታዊ ዘብ በአንድ የአሜሪካ እስራኤል መርከብ ላይ የባህር ኃይል ሚሳኤሎችን በመጠቀም ጥቃት ማድረሱን ገልጿል። ከዚህም የኢራን እርምጃ በኋላ የአሜሪካ ኃይሎች ከቄሽም ደሴት በስተደቡብ በሚገኝ የኢራን እስላማዊ አብዮታዊ ዘብ የመገናኛ ማማ ላይ ጥቃት ማድረሳቸውን የኢራን አብዮታዊ ዘብ አስታውቋል። በመጨረሻም አብዮታዊ ዘቡ ይህንን የዋሽንግተን እርምጃ ለመቀልበስ ሚሳኤሎችንና ድሮኖችን በመጠቀም በቀጠናው ከሚገኙ ሀገራት በአንድ ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር የአሜሪካ አምስተኛ የባህር ኃይል ዋና መምሪያና የጦር ሄሊኮፕተሮች ላይ ጥቃት መፈጸሙንም አስታውቋል። በሌላ በኩል የአሜሪካ ጦር በመካከለኛው ምስራቅ የተሰነዘሩ በርካታ የኢራን ባላስቲክ ሚሳኤሎችንና ድሮኖችን በተሳካ ሁኔታ ማክሸፉንና በቄሽም ደሴት ላይ የራስን መከላከል የአየር ጥቃት መፈጸሙን ማዕከላዊ እዙ እያስታወቀ ነው። ኢራን ወደ ቀጠናው ጎረቤት ሀገራት በርካታ ባላስቲክ ሚሳኤሎችን ያስወነጨፈች ቢሆንም ሁሉም የታለሙበት ግብ ሳይመቱ አየር ላይ ቀርተዋል ብሏል። የአሜሪካ ማዕከላዊ እዝ ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች ግባቸውን ሳይመቱ መንገድ ላይ የተመቱ ሲሆን ወደ ባህሬን የተተኮሱ 3 ሚሳኤሎችም በአሜሪካና በባህሬን አየር ኃይል መመታታቸው ነው የአሜሪካ ማዕከላዊ እዝ ያስታወቀው። በማዕከላዊ እዙ ኢራን በህጋዊ መንገድ ቀጠናዊ ባህር እያቋረጡ በነበሩ ሲቪል መርከቦች ላይ የሰነዘረችው 3 የአጥፍቶ ጠፊ ድሮኖች ጥቃት ማክሸፉንም አስታውቋል። በዚህ የጋራ መከላከል እርምጃ ወቅት በየትኛው የአሜሪካ ወታደራዊ አባላት ላይ የደረሰ ጉዳት የሌለ ሲሆን ማዕከላዊ እዙ በአሁኑ ወቅት እየተተገበረ ባለው የተኩስ አቁም ስምምነት ወቅት ሊሰነዘር የሚችሉ ያልተገቡ ኢራን ትንኮሳዎችን ለመመከት ዝግጁ መሆኑንም አስታውቋል። ኢራን በኩዌት አውሮፕላን ማረፊያ ላይ በፈጸመችው የድሮን ጥቃት በርካቶች መጎዳታቸውንም እያስታወቀች ነው። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ረቡዕ ማለዳ ጥቃት መፈጸማቸውን ተከትሎ በረራዎች መቋረጣቸው ተነግሯል። በኩዌት የአውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎችም በኩዌት መጎዳታቸው ነው እየተነገራለው። 2 የኢራን ዜና ወኪሎች ቴህራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገው ንግግር ማቋረጧንም አስታውቀዋል። ትራምፕ ግን ዘገባው አጣጥረው ንግግሮች እየተካሄዱ ነው ብለዋል። የኩዌት መከላከያ ቃል አቀባይ ብርጋዴር ጀነራል ሳውዲ አብዱልአዚዝ አልኦታቢም በርካታ ጥቃት ፈጻሚ ድሮኖችን የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ኢላማ ማድረጋቸውን ጠቅሰዋል። በጥቃቱ የመንገደኞች ማስተናገጆች ክፉኛ መጎዳታቸውን የገለጹ ሲሆን በርካታ ሰዎችም ቆስለውብናል ብለዋል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው ከ2 ቀናት በፊትም ነበር። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌትና ባህሬን ላይ ጥቃት መፈጸሟን ጠቅሶ በወታደራዊ ተቋማት ላይ የአጸፋ ምላሽ ድብደባ ማካሄዷን አስታውቆ ነበር። የአሜሪካ ጦር አክሎም በኩዌት የሚገኙ የጦር ሰፈሮችን ኢላማ ያደረጉ በርካታ ድሮኖችን መታ መጣሏንም አስታውቋል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በባህሬን የሚገኝ የአሜሪካ ባህር ኃይል ዋና ማዘዣና በኩዌት ስም ሳይጠቀስ ሌላ ሀገር ላይ ጥቃት መፈጸሙን ገልጿል። አክሎም ጥቃቱ የፈጸመውም የአሜሪካ ጦር የጣለውን እገዳ ለማለፍ እየተንቀሳቀሰች የነበረች ነዳጅ ጫኝ መርከብ ሞተር ላይ ጥቃት መፈጸሙን ተከትሎም ነው። አብዮታዊ ዘቡ በመግለጫው ከዚህ በፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረበት መሰረት እርምጃው ወስደናልን ብለዋል። አሜሪካ የኢራን ግዙፍ የክሪፕቶ መገበያያ ከአብዮታዊ ዘቡ ጋር ግንኙነት አለው በሚልም ማገዷንም እያስታወቀች ነው። አሜሪካ ማክሰኞ ዕለት የኢራን ግዙፍ የክሪፕቶ ከረንሲ መገበያ የቴህራን መንግስትና ስማቸውን በጥቁር መዝገብ ላይ የሰፈሩ ኩባንያዎች የምዕራባውያን ማዕቀብ ለማለፍ ያገለገለ በሚል ማዕቀብ ጣለች። ሮይተርስ የዜና ወኪል በግንቦት ወር ኖቬቲክ የሚባለው የክሪፕቶ ከረንሲ መገበያያ ከሀገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩነት ለማዕከላዊ ባንክና ለአብዮታዊ ዘቡ እያገለገለ መሆኑን በመጥቀስ ዘግቦ ነበር። ዘገባው አክሎም ኖቬቲክስ ኢንተርኔት በተዘጋበት ወቅትም አገልግሎት ሲሰጥ መቆየቱን አመልክቶ በሚሊዮን ዶላር የሚጠጉ ግብይቶችን ማካሄዱን አሳይቷል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤስት ማክሰኞ ዕለት ባወጡት መግለጫ የኢራን ኢኮኖሚ እየተንኮታኮተ ባለበት ወቅት አገዛዙ ለራሱ እኩይ አጀንዳዎች የዲጂታል መገበያዎችን ማዕቀብ ለማምለጥና ሀብት ከሀገር ውጭ ለማሻገር መጠቀም መርጧልን ብለዋል። የሮይተርስ ዘገባ እንደሚያሳየው ኖቮቲክስ ከኢራናውያን ቤተሰቦች በተገኘ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋርም ጥብቅ ቁርኝት አለው ብሏል። የአሜሪካ ግምጃ ቤት 2 ወንድማማቾች ላይ ማዕቀብ መጣሉም
ማክሰኞ ዕለት አስታውቋል። የኖቮቲክስ ለኢራን መንግስት ጠንካራ ድጋፍ እየሰጠ ነው፣ እንዲሁም ለአብዮታዊ ዘቡም ለሀገሪቱ ማዕከላዊ ባንክ በርካታ ቁጥር ያለው የዲጂታል ግብይቶችን አመቻችቷልም ብሏል። በኢራን ውስጥ ከአሜሪካ ጦርነት መክፈቷን ተከትሎ ኖቮቲክስ የኢንተርኔት አገልግሎት ቢቋረጥም ያገዛዙን ሀብት ለመከላከል በኢራን ውስጥ ንብረቶችና ገንዘቦችን ለማንቀሳቀስም ሚና ተጫውቷል ተብሏል። ወደ 250 የሚጠጉ ሰዎችን የገደለውና ብዙ ያልተለመደውን የኢቦላ ዝርያ ለመከላከል የሚረዱ 3 ክትባቶች እየበለጸጉ መሆኑ ተገለጸ። አንደኛው ክትባት እየሰራ ያለው ዓለም አቀፉ የኤድስ ቫካንሲ ኢንስቲትዩት IAVA ሲሆን ኦክስፎርድ ዩኒቨርሲቲና መድኃኒት አምራቹ ሞደርና ሌሎችም 2 ክትባቶች ለመስራት ምርምር እያካሄዱ ነው። ምርምሩ ለሚያካሂዱ እያንዳንዱ ቡድን የገንዘብ ድጋፍ እያደረገ ያለው የወረርሽኝ ዝግጅት ፈጠራዎች ጥምረት በሽታውን ለመከላከል የሚደረገውን ጥረት እያንዳንዱ ቀን ትርጉም አለው ብሏል። አሁን ላይ በዲሞክራቲክ ሪፐብሊክ ኮንጎ ከ1000 በላይ ሰዎችን በቡንዲ ቡጊዮ ቫይረስ መያዛቸው የተጠረጠረ ሲሆን በኡጋንዳ ደግሞ 9 ሰዎች ተይዘዋል። በግጭቱ ውስጥ ባለውና ውስን የጤና መሰረተ ልማት ባለበት ኮንጎ በሽታው ከተገኘ በኋላ ቫይረሱ ከአውሮፓውያኑ 24 እስከ 26 በምዕራብ አፍሪካ ከተከሰተ የኢቦላ ወረርሽኝ በከፍተኛ ሁኔታ ሊስፋፋ ይችላል የሚል ስጋትን ፈጥሯል። በእነዚህ ዓመታት 29000 የሚጠጉ ሰዎች በበሽታው የተያዙ ሲሆን 11000 ያህሉ ደግሞ ሞተዋል። ተቋሙ ሁኔታውን እጅግ አሳሳቢ መሆኑንና በአጭር ጊዜ ውስጥ በርካታ በበሽታው የተያዙ ሰዎች መመዝገባቸውን የገለጸውን ድንበር የለሽ ሐኪም ቡድን ስጋቱንም አስተጋብቷል። ለሁሉም የኢቦላ ዝርያዎች ክትባት መሰራት አለበትም ተብሏል። ኢቦላ 6 የቫይረስ ዝርያዎች ያሉት ሲሆን ከነዚህ መካከል ወረርሽኝ እንደሚፈጥርም የሚታወቁ 3ቱ ናቸው። ብዙ የተለመደው ዛይር የሚባል ሲሆን ክትባትም አለው። አሁን ላይ የተፈጠረው በሽታ ግን ቡንዲ ቦግዮ በሚባል ሌላ የቫይረስ ዝርያም የሚመጣ ነው። በሽታው ከዚህ በፊትም 2 ጊዜ የታየ ሲሆን እስካሁን የተረጋገጠ ክትባት እንዳልተፈበረከለት ነው የሚነገረው። በሙከራ ላይ ያለው ክትባት በዝንጀሮ ላይ የተፈተሸ ሲሆን 100% ሊባል በሚችል መልኩ በሽታውን ተከላክሏል። ዶክተር ፌንበርግ ያሉት ማስረጃውን ክትባቱ በበሽታው በመከላከል አቅሙ ተስፋ ሰጪ ነው ብለዋል። ሆኖም ምንም እንኳን በፍጥነት ለመስራት እየሞከረ ቢሆንም ክትባቱ ለክሊኒካል ሙከራ ለማዘጋጀት ከ7 እስከ 9 ወራት ሊወስድ ይችላል ብለዋል። ይህ በእንዲህ እንዳለ መድኃኒት አምራች ሞደርንና ክትባቱን በፍጥነት ለማምረት በኮቪድ ወረርሽኝ ወቅት ጥቅም ላይ የዋለውን mRNA የተባለው ቴክኖሎጂ እየተጠቀምን ይገኛልን ብለዋል። የኦክስፎርድ ዩኒቨርሲቲ ኢቦላን ክትባት ለመስራት ራሱን የክትባት ማምረቻ ቴክኖሎጂ እየተጠቀመ መሆኑንም ገልጿል። ይህም ከ2 እስከ 3 ወር ባሉ ጊዜያት ለክሊኒካል ሙከራ ዝግጁ ይሆናልም ተብሏል። ተቋማቱ የሚጠቀሙት የተለያየ ቴክኖሎጂና የቫይረሱን ዝርያ ከሰውነት የበሽታ መከላከያ ስርዓት ጋር ለማሰልጠን የሚጠቀሙት ዘዴ መለያየት የመከላከል አቅሙና የሚያስፈልገው የክትባት መጠን ላይ ተጽዕኖ ሊያሳድር ይችላልም ተብሏል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ